እግዚአብሔር ቀኝ መቀመጥ የሚለው ነገር በደንብ በተደራጀ መልኩ ተቀምጧል። እግዚአብሔር ይመስገን። ያንን ደግሞ መጽሐፍ ቅዱሳችን ራሱን በራሱ የሚፈታ መጽሐፍ ነው። እግዚአብሔር የተመሰገነ ይሁን። ራሱን በራሱ የሚፈታ መጽሐፍ ነው። ለምሳሌ አንድ ነገር እንደ ምሳሌ ላነሳ። ሉቃስ ወንጌል ምዕራፍ 11 ላይ እንዲሁ በጣም የምናውቀው ቃል ስለሆነ ሉቃስ ምዕራፍ 11 ላይ አንድ ቃል ላንሳ። ቶሎ ብዬ ነገር እንትን ልበልና ጥያቄ ላላቸው ሰዎች እድል ሰጣለሁ። ሉቃስ ምዕራፍ 11 ቁጥር 19 ላይ ምን ይላል? እኔስ በብዔልዜቡል አጋንንትን የማወጣ ከሆኑ ልጆቻችሁ በማን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባቸዋል ይልና፣ እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆኑ እንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች ይላል። እኔ በእግዚአብሔር ጣት አጋንንትን የማወጣ ከሆኑ። ስለዚህ አሁን ኢየሱስ ክርስቶስ በምድር ላይ ባለበት ጊዜ በእግዚአብሔር ጣት ነው አጋንንትን ማወጣው አለ። ምንድን ነው ይሄ የእግዚአብሔር ጣት? አሁን ለዚህ ትርጉም ሌላ የራስ አያስፈልገውም። መጽሐፍ ቅዱስን ላጠና ሰው ሌላ ትርጉም አያስፈልገውም። ምንድነው የሚሆነው? በሌላኛው የመጽሐፍ ቅዱስ ክፍል ላይ ይህንኑ ተመሳሳይ ሐሳብ አንስቶ ምን ማለት እንደሆነ ግልጽ አድርጎልናል። ይህንን ማቴዎስ ወንጌል ምዕራፍ 12ን ከፍታችሁ ብታዩ ማቴዎስ ወንጌል ምዕራፍ 12 ላይ ይህንኑ ታሪክ ያነሳውና ቁጥር 27 ጀምሮ ብናነበው እኔስ በብዔልዜቡል አጋንንትን የማወጣ ከሆኑ ልጆቻችሁ በማን ያወጧቸዋል? ስለዚህ እነሱ ፈራጆች ይሆኑባቸዋል ይልና፣ እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆኑ እንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች። አሁን እዛ ቅድም ሉቃስ ያነበብነው ላይ በእግዚአብሔር ጣት አጋንንት ማወጣ ከሆኑ ያለውን እዚህ ማቴዎስ ላይ በእግዚአብሔር መንፈስ አጋንንት ማወጣ ከሆኑ፣ ስለዚህ የእግዚአብሔር ጣት የተባለው የእግዚአብሔር መንፈስ ነው የሚለውን እንደዚሁ እናገኛለን ማለት ነው። በእግዚአብሔር ቀኝ መቀመጥ የሚለውም ደግሞ እንደዛው ነው። አሁን በእግዚአብሔር ቀኝ መቀመጥ የሚለውን ቃል በማቴዎስ ወንጌል ምዕራፍ 26 ላይ ወስደው ማቴዎስ ወንጌል ምዕራፍ 26 ላይ እግዚአብሔር ይመስገን ትርጉሙን በእግዚአብሔር ቀኝ መቀመጥ ምን ማለት ነው የሚለውን በሌላ ቦታ ላይ በእግዚአብሔር ቀኝ ተቀመጠ የሚለውን በሌላ ቦታ ላይ ምን ብሎ ያመጣዋል የሚለውን እናያለን ማለት ነው። ሲምፕል ነው። የስኮላር የምናምን የሚል ግርግር አያስፈልገውም። ስኮላር ራሱ እዚሁ መጽሐፉን ፈትሾ ከማግኘት በስተቀር ስኮላር የሚባል መጽሐፍ ቅዱስን መተርጎም የሚችል የለም። መጽሐፍ ቅዱስን እንዲተረጉምልን የሚችል የእግዚአብሔር መንፈስ ነው፣ እግዚአብሔር ራሱ ነው እንጂ ስኮላር እኮ እንደኛው ሰው ነው። ያው ከመመርመር በስተቀር ከሌላ ቦታ ሊያመጣው አይችልም። እግዚአብሔር የተመሰገነ። የመረመረው ነገር ደግሞ በዚህ በቃሉ ላይ መገኘት አለበት እንጂ ስኮላር ስለተባለ ብቻ እንድንቀበል የሚያስገድድ ምንም የመጽሐፍ ቅዱስ ማስረጃ የለም። ስኮላር ከተባለ ዝም ብለህ ስማው የሚባል ነገር የለም። በእግዚአብሔር ቃል ነው የሚፈተሸው። ስኮላር ተብዬውም በቃሉ ላይ ያገኘው ማስረጃ ካለ ትቀበለዋለህ እንጂ ስኮላር የሚባል ስያሜ ስላለው ዝም ብለህ ተቀበል የሚባል ነገር የለውም። ወይም ሌላ ስያሜ ያለው ሊሆን ይችላል። እግዚአብሔር ይመስገን። በዚህ በመንፈሳዊ ጉዳይ ላይ ሁላችንም ከመጽሐፍ ቅዱስ በታች ነን። እግዚአብሔር ይባረክ። ማቴዎስ ወንጌል ምዕራፍ 26 ቁጥር 64 ላይ እንደዚህ የሚል ቃል ታገኛላችሁ። ኢየሱስም ወይም ከ63 ቢጀምረው ኢየሱስ ግን ዝም አለ። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆነ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። ኢየሱስም አንተ አለህ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ደመና ሲመጣ ታያላችኋል። በምን ቀኝ ሲቀመጥ? በኃይል ቀኝ። በሌላ ቦታ ላይ በእግዚአብሔር ቀኝ የሚለው እዚህ ጋር በኃይል ቀኝ ነው ተብሎ የተቀመጠው። ስለዚህ ለክርስቶስ የእግዚአብሔር ቀኝ ሲባል የኃይል ቀኝ ማለት ነው እንጂ ከሆነ አካል ጋራ ሚያዝ አይደለም ማለት ነው። ኃይል የሚባል አካል የለማ። በሌላ ቦታ ላይ በእግዚአብሔር ቀኝ ያለውን እዚህ ጋር በእግዚአብሔር ኃይል ብሎ ተረጎመ። እግዚአብሔር የተመሰገነ ይሁን።
ተጨማሪም አለው። ይሄ የእግዚአብሔር ቀኝ የሚለው የኃይል ቀኝ ብቻ ሳይሆን በዕብራውያን መጽሐፍ ላይ ደግሞ ስንሄድ ዕብራውያን መጽሐፍ ምዕራፍ 1 ላይ ይሄ መጽሐፍ ቅዱስ ራሱ የሚያሳየን ነገር። ስለዚህ ሰዎች የራሳቸውን ፈጠራ ሊነግሩን እነሱ ያው በተለያየ መንገድ ወደ እነሱ የገባውን ነገር ኢምፖዝ ማድረግ ሲፈልጉ የተለያየ ዘዴ ለመጠቀም ሙከራ ይደረጋል። ግን አሁን በዚህኛው ዘመን የሚሆን አይመስለኝም እሱ ነገር። በሰው ሁሉ እጅ ላይ መጽሐፍ ቅዱስ ያለበት ዘመን ላይ ስለሆነ ያለ ነው። ሰዎች በተለያየ ቴክኒክ ኢምፖዝ ለማድረግ የሚቻልበት ዘመን አይደለም። እግዚአብሔር ይመስገን። ዕብራውያን መጽሐፍ ምዕራፍ 1 ላይ ምን ይላል? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በተፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። በእግዚአብሔር ቀኝ፣ በኃይል ቀኝ፣ እዚህ ደግሞ በግርማው ቀኝ። እዚህ እግዚአብሔር እዚህ ጋር አሁን ወልድ ብሎ ያስቀመጠው ግርማው ነው፣ ኃይሉ ነው የሚለን እንጂ ግርማ የሚባል አካል ወይ ደግሞ ኃይል የሚባል አካል የለም። ክርስቶስ አሁን በድካም አይደለም ያለው፣ በግርማ ነው ያለው፣ በኃይል ነው ያለው። እግዚአብሔር ይመስገን። ሁለተኛ ቆሮንቶስ ላይም ስታነቡ ምን ብሎ ያስቀምጠዋል? ሲሰቀል በድካም ተሰቅሏል፣ አሁን ግን በእግዚአብሔር ኃይል በሕይወት ይኖራል ይላል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ በድካም ተሰቅሏልና ነገር ግን በእግዚአብሔር ኃይል በሕይወት ይኖራል። ስለዚህ አሁን በድካም አይደለም ያለው። ያ ራሱን አዋርዶ በብዙ አይነት ነገር ውስጥ ያለፈ ሳይሆን ያ አይነት አይደለም አሁን የምናየው። አሁን በክብር ነው የምናየው፣ አሁን በኃይል ነው የምናየው። ይህንን ምን ይባላል? በእግዚአብሔር ቀኝ ነው የተቀመጠው ይባላል። በግርማ ምን ማለት ነው? በኃይል ቀኝ ነው የተቀመጠው ወይም በግርማው ቀኝ ነው የተቀመጠው። ስለዚህ በእግዚአብሔር ቀኝ ስንል በኃይል በግርማ መኖሩን የምናሳይበት እንጂ የአቅጣጫ ጉዳይ አይደለም። በዚህ ይሄ እግዚአብሔር ቀኝ የሚለው በኃይል ቀኝ ወይም በግርማ ቀኝ ተብሎ መጽሐፍ ቅዱስ ላይ መተርጎሙን ያዩ ሰዎች ይህን ነገር አካላዊ ለማድረግ መጽሐፍ ቅዱስ ውስጥ የሌለ ቃል መፍጠር ነበረባቸው። እነሱ ፐርሰን ብለው የሚሉት አብን ስለሆነ እግዚአብሔር የሚባል ፐርሰን የላቸውም እንደምታውቁት። ስንደጋገምባቸው በአባቱ ቀኝ ተቀመጠ፣ በአባቱ ቀኝ ተቀመጠ፣ በአብ ቀኝ ተቀመጠ፣ በአባቱ ቀኝ ምናምን በቃ እንደጋገምባቸው ያለ እንዲመስላቸው እናደርጋለን ብሎ ብዙ ሰዎች እኔ ራሴ ሲጸልዩ እንኳን ትሰማላችሁ። በአባቱ ቀኝ የተቀመጠው ምናምን እያሉ ነው የሚጸልየው። ለምን በእግዚአብሔር ቀኝ አትለው? ለምን በግርማው ቀኝ አትለው? ለምን በኃይል ቀኝ አትለው? እንደተጻፈው እነዛ አካልን ስለማያሳዩ ነው። በእግዚአብሔር ቀኝ ተቀመጠ ቢባል፣ በኃይል ቀኝ ተቀመጠ ቢባል፣ በግርማ ቀኝ ተቀመጠ ቢባል ያ ሊፈጠር የሚፈልገውን አካላት ስለማያሳይ የፐርሰን ስሜቱን የሚፈጥረው በአብ ቀኝ ተቀመጠ ሲባል ስለሆነ እንግዲህ የሌለ ተፈጥሮ ይባልልናል ማለት ነው። ይሄ መቼም አለ የምትል ወገኔ ካለ እንደዚህ ተብሎ የተቀመጠ ነገር አለ የምትል ሰው ገብተህ ማሳየት ትችላለህ። መጽሐፍ ቅዱስ ግን አያውቅ፣ አልተጠቀመውም። ይህን ዘመን ስለሚያውቅ እኔ እግዚአብሔርን በጣም በጣም ነው የማመሰግነው። በዘመኑ ሁሉ የዘመን ሁሉ ባለቤት ነው። ስለዚህ በዚህ ዘመን ላይ አብ የሚባል ፐርሰን ተፈጥሮ በዛ በፐርሰን ቀኝ ተቀመጠ ልትሉ እንደሚታሰብ ስለሚያውቅ እሱ ቃል እንዳይገባ አደረገው። በቃ ስለዚህ በፐርሰን ቀኝ የተቀመጠ ወልድ የለም። ከየት ያመጣዋል? ከየትም ሊመጣ አይችልም። ስለዚህ እኔና እናንተ ደግሞ ምንድነው ማድረግ ያለብን? ለእግዚአብሔር ቃል መገዛት ያለብን። የእግዚአብሔር ቃል ለሚለው ነው መገዛት ያለብን። በአብ ቀኝ የሚል የለም ብዬ ስጠይቅ እንዲህ አለ ጥቅስ እናውጣ። በእንትን ላይ ሮሜ ላይ እንሂድ። ሮሜ ላይ በትክክል እናየዋለን። ራሱን ነው ማሳየ። ዝም ብሎ የብሽሽቅ አይነት ነገር ነው የምታየው። ራሱን ነው ማሳየ ብሎ ሄዶ
ከዛ ምንድን ነው የሚያነብላችሁ? ሮሜ መጽሐፍ ምዕራፍ 8 ላይ እናንብብ ይባላል። እሺ እናንብብ። ምን ይላል ሮሜ 8 ላይ? እግዚአብሔር የመረጣቸውን ማን ይከሳቸዋል? ቁጥር 33 እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው። ይኸው በአብ ቀኝ ይላል። በአብ ቀኝ የሚል የለም፣ በእግዚአብሔር ቀኝ ነው የሚለው። የእግዚአብሔር ቀኝ ደግሞ የእግዚአብሔር ኃይል፣ የእግዚአብሔር ግርማ ነው። መጽሐፍ ቅዱስ እንደዛ አድርጎ አስቀምጦታል። የለም የትም ቦታ ላይ ብታስቡ ወይ የእግዚአብሔር ቀኝ ይላል፣ ወይ የኃይል ቀኝ ይላል፣ ወይ የግርማ ቀኝ ይላል እንጂ የአብ ቀኝ የሚል አልተጠቀመም መጽሐፍ ቅዱስ። በቃ ያንማ ብታገኙ ይኸው በፐርሰንት ቀን ሆነልኝ የሚባል ነገር እንደሚመጣ ስለሚያውቅ የሌለ ፐርሰንት ተፈጥሮ የሚሰራው ነገር እንዳይኖር እግዚአብሔር በቃሉ ውስጥ እንዳይቀመጥ አደረገው። እንደው እንደ ማምለጫ አድርጎ በዘዴ እንኳን ሌላ አጠቃቀም የለም። በቃ በእግዚአብሔር ቀኝ የተቀመጠው ሁለተኛው የእግዚአብሔር አካል አለ። እግዚአብሔር ወልድ በእግዚአብሔር አብ ተቀመጠ። እግዚአብሔር አብ እግዚአብሔር ነው። እግዚአብሔር ወልድ እግዚአብሔር በእግዚአብሔር ቀኝ ተቀመጠ ነው። ማን ነው የተቀመጠው? እዚህ ላይ ምንድን ነው የሚናገር? የሚኮንንስ ማለት የሞተው ይልቁንም ከሙታን የተነሳው። ስለዚህ በእግዚአብሔር ቀኝ አለ የምንለው የሞተውና የተነሳው ነው። ይሄ ደግሞ ምንድን ነው? የሞተና የተነሳ መለኮት አለ እንዴ? እግዚአብሔር ወልድ ነው የሞተው? እግዚአብሔር ወልድ ነው ሞቶ የተነሳ? እግዚአብሔር ወልድ መንፈስ አይደለም እንዴ? የሞተው ከሙታንም የተነሳው የምንለው ሰው የሆነው ክርስቶስ ነው። ሰው እንጂ የሚሞተው መለኮት አይሞትም፣ መንፈስ አልሞተም። ስለዚህ በእግዚአብሔር የሞተው በድካም ተሰቅሏል የተባለው አሁን ግን በእግዚአብሔር ኃይል ነው የምንለው ያ እግዚአብሔር የተገለጠበት ሰው ነው። እግዚአብሔር የተመሰገነ ነው። በድካም ተሰቅሏል። አሁን ግን በእግዚአብሔር ክብር ነው ያለው፣ በግርማ ነው ያለው። እናየዋለን። በግርማ በክብር ሲመጣ እናየዋለን። እግዚአብሔር የተመሰገነ ነው። ያ የተዋረደው፣ ያ የተሰቀለው፣ ያ የተተፋበት፣ ያ የተገረፈ፣ ያ በጦር የተወጋው ሰው አሁን ግን በእግዚአብሔር ቀኝ ሆኖ በእግዚአብሔር ኃይል በእግዚአብሔር ግርማ ይመጣል። አሁን በእግዚአብሔር ቀኝ ነው ያለው የምንለው የሞተውን ይልቁንም ከሙታን የተነሳውን ነው። ያን አካል ነው በእግዚአብሔር ቀኝ ተቀመጠ የምንለው እንጂ እግዚአብሔር ወልድ የሚባል እግዚአብሔር በእግዚአብሔር ቀኝ ስንት እግዚአብሔር አለ? አንድ እግዚአብሔር ነው ያለው እና እግዚአብሔር አብ በእግዚአብሔር ወልድ ቀኝ ተቀመጠ ስትል ስንት እግዚአብሔር ነው የሚታየ? እግዚአብሔር በእግዚአብሔር ቀኝ እንዴት ተቀመጠ ይባላል? ምን ማለት ነው? እግዚአብሔር ይመስገን እግዚአብሔር በእግዚአብሔር ቀኝ ተቀመጠ። እንደዛ አይደለም። በእግዚአብሔር ቀኝ የተቀመጠው ምንለው የሞተውን የሞተው ባስነሳው ቀኝ ተቀምጧል ይባላል። የሞተው ይልቁንም ከሙታን የተነሳው ነው። በግልጽ ቋንቋ ነው የተቀመጠው። በሌላ ቋንቋ የሰው ልጅ የምንለው ማለት ነው። የሞተው ከሙታን የተነሳው የምንለው ደግሞ እግዚአብሔር ወልድ የሚባል መለኮት አይደለም። የሰው ልጅ የሚባለው አካል ነው። በምን እናውቃለን? በሐዋርያት ሥራ ምዕራፍ 7 ላይ የሰው ልጅን በእግዚአብሔር ቀኝ ቆሞ አየሁት አለ እስጢፋኖስ። በእግዚአብሔር ቀኝ ቆሞ ያ የሞተው አካል ነው በእግዚአብሔር ቀኝ የሚባለው። ያ የሞተው ይልቁንም ከሙታን የተነሳው አለ ሐዋርያ ጳውሎስ። እስጢፋኖስ ደግሞ ምን አለው? የሰው ልጅን በእግዚአብሔር ቀኝ ቆሞ ያለዋል። እግዚአብሔር የተመሰገነ ነው። ስለዚህ የሰው ልጅ በእግዚአብሔር ኃይል፣ የሰው ልጅ በእግዚአብሔር ግርማ ነው የታየው ማለት ነው። ከመቼ ጀምሮ ነው በእግዚአብሔር ቀኝ የተቀመጠው የሚለውም ነገር በጣም ወሳኝ ነገር ነው። ብዙ አካላዊ አድርገው በሰው አእምሮ ውስጥ አንድ የሆነ አካላዊ አቀማመጥ አንድ አካል ሄዶ ከዛ በኋላ እዛኛው አካል አጠገብ አድርገው ስላስቀመጡ ብዙ ጊዜ ምንድን ነው ሰዎች የሚመስላቸው ክርስቶስ ከዚህ ምድር ሄዶ ወደ ሰማይ ካረገ በኋላ በእግዚአብሔር ቀኝ መቀመጥ እንደተቀመጠ ተደርጎ ነው የሚታሰበው። ነው እንደሱ አይደለም። ክርስቶስ እዚህ ምንድን ነው የሚለው? ሉቃስ ወንጌል ምዕራፍ 22 ቁጥር 69 ላይ
ልክ እዚህ ምድራዊ ስራው ላይ እግዚአብሔር የተመሰገነ ይሁን እሱ ሊሰራ የመጣውን ነገር በምድር ላይ ያለውን ስራ ወደ ማጠናቀቅ ከመጣበት ጊዜ ጀምሮ እግዚአብሔር ይመስገን እስከዛ ድረስ አልተናገረም። ልክ ይሄ በምድራዊ ስራውን ሲያጠናቀቅ እግዚአብሔር የተመሰገነ ይሁን ልክ እንደዚህ ይለዋል ሉቃስ ምዕራፍ 22 ቁጥር 66 ላይ በነጋም ጊዜ የሕዝቡ ሽማግሌዎችና የካህናት አለቆች ከጻፎችም ተሰብስበው ወደ ሸንጎ ወሰዱትና ክርስቶስ አንተ ነህን ንገረን አሉት። እርሱ ግን እንዲህ አላቸው፣ ብነግራችሁ አታምኑም፣ ብጠይቅ አትመልሱልኝም፣ አትፈቱኝም። ነገር ግን ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል አላቸው። ከመቼ ጀምሮ? ከአሁን ጀምሮ። ይሄ ገና ምድር ላይ ያለ ልክ በቃ ምድር ላይ ያለውን ስራውን ጨርሶ ወደ ሞት እግዚአብሔር የተመሰገነ ይሁን። እኛ ሞት ብለን የምንለው እሱ ግን ትልቅ ስራ ወደሚሰራበት የዲያብሎስን ስራ ወደሚያፈርስበት የጥሉን ግድግዳ ወደሚያፈርስበት የዲያብሎስን ስራ ወደሚያፈርስበት ስራ ልክ ወደዛ ሲሄድ ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል አላቸው ማለት ነው። እግዚአብሔር የተመሰገነ ይሁን። የማስተማር ስራ ጨርሶ ሌላም ነገር ሁሉ ጨርሶ ወደ ሞት ልክ የሚሄጃው እዚህ እንደምታዩት ወደ ሞቱ ወደ መሰቀሉ የሚሄድበት ቦታ ላይ ሲደርስ ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል። ስለዚህ አካላዊ ጉዳይ ቢሆን ኖሮ እነሱ የሚሉት ያው እዛ ቁጭ ብሎ ሲጠብቅ የነበረው እግዚአብሔር አብ የሚባለው ፐርሰን ሰማይ ላይ ቁጭ ብሎ እየጠበቀ ስለነበረ እሱ ሰማይ ላይ ይጠብቀዋል። ከዛ በኋላ ሰማይ ላይ ከሄደ በኋላ ያኛው ፐርሰን እዛ ስላለ ከዛኛው ፐርሰን አስተካክሎ በግራ በኩል ደግሞ ሌላም የተቀመጠ ሊኖር ስለሚችል እንዳያጣብብ አስተካክሎ በቀኝ በኩል ሄዶ እንደተደረገ ተደርጎ ነው የሚሳለው። እንደሱ አይነት ነገር የለም። እግዚአብሔር የተመሰገነ ይሁን። ክርስቶስ ልክ ወደ ሞት ሊሄድ ከነበረበት ጊዜ ጀምሮ ካረገ በኋላም ከዛ በኋላ ያለውን ጊዜ በሙሉ በእግዚአብሔር ቀኝ ስለመቀመጥ እየተወራ ነው የቀጠለው ማለት ነው። ስለዚህ አካላዊ አይደለም ማለት ነው። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። እንግዲህ በእግዚአብሔር ቀኝ ይህንን የእግዚአብሔር ቀኝ አስመልክቶ ትምህርቶች በተከታታይ ሰጥቻለሁ። የዛሬውን ይህንን ያመጣሁበት ምክንያት በአብ ቀኝ የሚል ግን የለም የሚለው በስተት የተባለ አይደለም። በአካል ቀኝ የተቀመጠ አካላዊ ቀኝ ለማስመሰል የሚደረገው ነገር መጽሐፍ ቅዱስ ስላልፈለገው አልተጠቀመም። ስለዚህ መጽሐፍ ቅዱስ ያልተጠቀመበትን በግድ ተጠቅመን ሰዎች በግድ እንደሱ አይነት ነገር እንዲፈጠር ሰዎች በግድ ምን ልበላችሁ በቃ በአፋችን ውስጥ በግድ አምጥተው ያስቀመጡት ቃል ነው። የለም በአብ ቀኝ ተቀመጠ የሚል የለም። መጽሐፍ ቅዱስ ውስጥ ያለው በእግዚአብሔር ቀኝ ተቀመጠ፣ በኃይል ቀኝ ተቀመጠ፣ በግርማው ቀኝ ተቀመጠ። ስለዚህ በእግዚአብሔር ቀኝ ተቀመጠ ስንል ክርስቶስ አሁን በእግዚአብሔር ኃይል ነው ያለው፣ በእግዚአብሔር ግርማ ነው ያለው እያልን ነው ያለው። እግዚአብሔር የተመሰገነ ይሁን።